ይሄ የሱ ዩቲዩብ ይሄ እንደ ኦዲየንስ የሱ ዩቲዩብ አጫጭር ቪዲዮዎች ብቻ ነው የሚፖሰትበት ማለት ነው። ቲክቶክ አካውንትሽ? አዎ የኔ የድሮ ስልሽ እኔ ቲክቶክ ለእኔ ብርቅ አይደለም ማለት አሁንም ከፍቼ 20 ምናምን ሺህ ደርሰው ባን ተደርጓል። ድጋሚ አሁን ይሄ የላይቭ ነው በቃ እንደዚህ ብዙ ቲክቶክ ላይ እንደነገርኩ አልንቀሳቀስም፣ ደስ አይለኝም። ይሄን እንትን አለለው እና ከሱ ከተለያየ በኋላ አዲስ ሲም፣ አዲስ ስልክ፣ አዲስ ቲክቶክ፣ አዲስ ዩቲዩብ፣ አዲስ አይጂ፣ ሁሉም ነገሬ አዲስ ነው። ገባሽ? ከመሬት ተነስቼ ነው ወደ ላይ እንትን ያልኩት። እዚች ጋር ደግሞ ዩቲዩብ መሸጡ ዩቲዩብ እንደሌለ ማለት ቢያንስ እሱ ጋር እንደነበር ነው የማውቀው። ከዛ አልነበረም ማለት ገባሽ? ከዛ ምንድነው እኔ ሁሉ ነገር አቋርጬ ከመጀመሪያ ነው ከዜሮ ተነስቼ መጣሁ። አሁን ይሄ ተሸጠ የሚባለው ነገር ይሄ የሌላ ሰው ራሱ ቢሰራበት ችግር የለም ማለት ይህና ላይ ይሰማኝ ላልናደድ እችላለሁ። እናደዳለሁ ይሰማኛል እኮ ግን ይሄን ያህል ነው ብልሽ ግን እንደዛ ይለፋውበት እንደዛ ይሆንኩለት እንደዛ ከቤተሰቤ ጋር ተጣልቼ ስንት በጣም ብዙ ነገር ነው ያየሁበት በጣም ማለት ነው። ገባሽ? ማንም ከጎን ያልነበረም አይዞሽ ስሰደብ ሳለቅስ ምናምን እሱ ብቻ ነው የሚያየኝ፣ ማንም አያየኝም። ያውቃል እሱ እና ይሄ ሁሉ ነገር እኔ እዛች ጋር ፋሚሊ ነው የገነባውበት። ገባሽ? በጣም የሚወዱኝ ሰዎች እኔ ልሸጠው አይደለም እነሱ ልሸጣቸው አይደለም እንትን ያልኩት እዚች ጋር የገነባሁት ገባሽ አይደለም? ሰብስክራይበሮችን እንደ ቤተሰቦች ነው ማያቸው፣ ልሸጣቸው አይደለም ያሳደጉት የለፋሁት ነው። ኦብቪስሊ ባይዘው የዩቲዩብ ፋሚሊዎችን እኔ እዚህ ለመድረሴ እነሱ ናቸው አሁንም ማለት ነው። እና ይሄ መሸጥ ማለት እነሱ መሸጥ ማለት ነው ስልሽ ለሌላ ይሄ ንግድ ማለት ነው። እኔ ልሸጠው ለምን እስካሁን እንደዚህ ልሰደበታለሁ፣ እንደዛ አረገጥበታለሁ፣ እንደዛ ሆንበታለሁ። ገባሽ? ሻቡዬ ብናሳጥሮ ቶሎ ብንል አሪፍ። የመጨረሻ የምትናገሩ ነገር አለ? ወደ እሱ ከመተላለፍ በፊት ጨረሽ ፍቅር፣ ወደ እሱ እንሂድ። ያውራና አሉ እሺ ፏል ያስክ ነጥቦች ይሻሉ። እሺ ለነጥቦች ሰፊ ሰዓት የለኝም። አጋጣሚ መግባት ስለፈለኩ ሩቅ ነበርኩኝ። ያው ቅርብ ያለ ቤት ነው የገባሁት፣ ራሴ ጋር አይደለም ሰው ቤት ነው ያለሁት እና እንዳይመሽብኝ ነው። እሺ ሌላ ነገር አስቤ አይደለም ናፍታ ያልኩት እና ማቋረጥ ስለፈለኩ እሺ ችግር የለም። እሺ በመጀመሪያ ደረጃ እኔና እሷ ወልደናል። ገብቶሻል? አብረን ነው የምንኖረው። ልጆች ሆነን ነው ግንኙነት የጀመርነው ምናምን ነገር። ከዛ በመሀል ልጅ መጥቷል። የሆነ ልዩነት የለም በመሀላችን። እኔ ስከፍት ፉፉና ፍቅር ብዬ መክፈት አቅቶኝ አይደለም በሰዓቱ። ባነራችን የዩቲዩብ ፍቅር ቲዩብ ነው የሚለው የሆነ ፖይንት ስለያስ ማቅረብ ያለው ለምን ፍቅር ቲዩብ ተብሎ ተከፈተ? የሷ ብቻ ካልሆነ የሁለታችሁ ከሆነ ፍቅርና ብዙ ካፕሎች አሁን እከሌና እከሌ ነው አይደል የሚባባሉ። ስለዚህ እናንተ ካፕሎች ስለሆናችሁ ፍቅርና ፉአድ ለምን ብላችሁ አልከፈታቸው? ወይም ፍቅርና በመጀመሪያ ደረጃ እኛ ልጅ ገብቶሻል? እንደተለያየ ሰው ራሴን ላስብ አልችልም ከፍቅር ጋር። እሱም ደግሞ ያለበት ዋና ሪዘን ያው ዩቲዩብ ላይ ስላለው ነገር ሜቢ አብዬ ለአንቺ ላስረዳሽ አልችልም። በአንዴ ወደ ዩቲዩብ ስንመጣ እኔና ፍቅር እምነታችን ይለያያል፣ ብዙ ነገር አለ። በአንዴ ካፕል ሆነን መምጣት አንችልም ነበር አብዬ ገብቶሻል? በሂስቶሪ ነው የምንመጣው። ለነዛ ነገሮች እሱን ነገር ኢማጂን አድርጌ ከዛ ደግሞ የኔ ናት ፍቅር ማለት ሚስቴ ናት። ፍቅር ቲዩብ አልኩኝ ፉፉ ቲዩብ ያልኩኝ ምንም ቫሊዩ የለውም ብዬ ስለማስብ እና ደግሞ በአንዴ ፍቅረኛሞች ሆነን አይደለም የመጣ ነው። ይሄ ወደ ዩቲዩብ ስንመጣ እኔ እና እሷ በሂስቶሪ ነው የመጣ ነው።
ገብቶሻል ሀቡዬ? ለዛ ለነዛ ነገሮች ስለማይመች ይሄንን አማራጭ ተጠቅመናል። ገብቶሻል? ጥያቄ የተመለሰልኝ ፍቅርና ፉፉ ያላላችሁት ያው ህዝቡ ካፕል እንደሆናችሁ እንዳያውቅ ነው። እናንተ ቻናሉን ከመክፈታችሁ በፊት ኦልሬዲ ፍቅረኛሞች ናችሁ። ግን ህዝቡን በአንዴ ገብታችሁ ፍቅረኛሞች ነን አላላችሁ። ቀስ እያላችሁ ወልደናል። ጭራሽ እኮ ሀቡዬ ወልደናል። መውለዳችሁ ታውቁ ስንት እንዲያዩ ነው እንጂ ነበር። ፍቅረኛ እንደሆናችሁ ህዝቡ አያውቅም ነበረ ነው ያኔ አያውቁም ነበር። እንትን እያለን ለመሄድ አስቤ ነው እና የመጀመሪያ ጥያቄው እሱ ስለነበረ እንጂ አሁን እኔ ፋይናሉ እንዲህ ይሆናል ነገ የኔ ይባላሉ ብዬ ባሰብ እንደዚህ አይነት ነገር አላደርግም ነበር። ያው ሚስቴ ስለነበረች አብራኝ ስለሆነች ነገሮች ኢንዲቪጁዋል አላረኩም። ገብቶሻል? የፍቅር እኔ በሰዓቱ ያንን ነገር ኢማጅን አድርገን ምናምን ነገር እኔና ፍቅር ወደኋላ መለስ ብላችሁ ማየት ትችላላችሁ ቪዲዮቻችንን ምናምን ነገር እና በዛ ልክ ነው። ለዛ እንትን የተባለው። ሁለተኛ ጥያቄ ደግሞ ዩቲዩብ ምናምን ከፍቼ ሰጥቼዋለሁ ብላለች። የሱ ቻናል ከፍቼለታለሁ ብላለች። ዩቲዩብ ብዬ ጋይስ ታብታብ እየያዘው እየተደወለብኝ እየደወሉብኝ ይሰራል። አሁን ይቅርታ እየደወሉብኝ ነው። አሁን ከመንግስት ከዛ ፉፉ ቲዩብ የሚል ቻናል የከፈት ነው ስልሽ በእምነት ጉዳይ እኔ ሙስሊም ነኝ እና የሆነ ነገር መጣ። ከሆነ ጊዜ ከረጅም ጊዜ በኋላ የሆነ ነገር ሲመጣብን ምን አለ መሰለሽ እኔ አደል ሁለት ዩቲዩብ ቻናል ኮንትሮል ማድረግ ይቀርና አንዱ ራሱ የሷ ከብዶ ነበር በሰዓቱ እና ይጠይቀን ነበር። ለምንድን ነው ፉፉ አንተ ማትከፍተው? ለምንድን ነው አንተ ስራ ማትሰራው? ይለን ነበር ሰው እና እንዴት መሰለሽ ጉዳዮቻችን ሀቡዬ አይኑ የሚያውቁት ጓድልክ ሰው ጋር አልወሰድኩትም። ጉዳይ ገባሽ? እኔ ለቤተሰቦቼ ከፍቅር ጋር ተጣልቼ ለቤተሰቦቼ አልነገርኩም ነበር ለረጅም ጊዜ እና ለቤተሰቦቼ አልነገርኩም ነበረ። ከዛ ልሽ አንዴ ዝም በል አቡ፣ አንዴ በጣም ይቅርታ። እሺ በቃ እድል ስጣታለሁ። እዚች ጋ ስለ ብዙ ነገር ተወርቷል። ስለ ብዙ ነገር ማለት ነው። እያንዳንዱን ነገር እመለስበታለሁ። ግን ደግሞ የቤተሰቦችን ስም እንዳታነሳ። እዚች ጋ የሆነ እንደዚህ ድራማ ምናምን መፍጠር አልፈልግም። ሁለተኛ ደግሞ ይሄ ስለ ጡት ማጥባት ስለ እናትነት ምናምን እመቤቴ ሚካኤልን ዛሬ ቀኗ እንዳትረሳት፣ መቼም እንዳትረሳት። እግዚአብሔርን መድኃኔዓለም ብቻ ያሳይክ። እቺን ቃል እንዳትረሳት። ሲቀጥል ደግሞ ልጅ አላሳየችኝ ምናምን የምትለው ከተለያየን በ11 ወሩ 2 ጊዜ ያየውታል አይደለ? አንዴ በእናትህ እንዴ እኔ ቁጭ ብዬ ውሸት ከሰማሁ ምንድን ነኝ? እዚህ ቁጭ ብዬ እንዲ ልበል አንዴ ያወራል። እሺ ነጥቦቹን እያነሳሻው ለምሳሌ 15 ቀን ልጄን አላሳየም። በ11 ወር ውስጥ በተለያየ በ11 ወር ውስጥ 2 ብቻ ነው ልጄን እንዳየፈቀደችልኝ ብሏል። እኔ እኮ ነጥብ ይሻል እንዲያረገች ያለ ለዛ ነጥብ ብትይሽ ውሸት ከሆነ ማለት ነው። ውሸት ካልሆነ ግን አታስቁመኝ። ውሸት ካልሆነ በቃሽ እድሉን ልናጠፍ ነው። በርታፏል። እሺ ውሸቱን እኮ ነው ልናገር ውሸቱን ልናገር እያለች ነው። ስለዚህ እድል ስጣታለሁ። ትመልሳለህ። እሺ ተናገሪና። እሺ አንደኛ በ15 ቀን በተለያየ ልጅ ደበቀችብኝ ብለህ ቪዲዮ ሰራች ምናምን ኖ ይኸውልሽ መጀመሪያ እኔ እና እሱ ዩቲዩብ ስጠኝ አትስጠኝ እየተባባልንበት ባለንበት ሰዓት ላይ ማታ 5 ሰዓት ላይ ቪዲዮ ለቀቀ። ምን እኔና ፍቅር ዋሽተናችሁ ነበር። አሁን ያለውን ነገር ነው እዛች ጋር ያወራው እና ልጅ አለን ደብቀናችኋል ምናምን አለ። ኦኬ ልጁ እንደነገርኩሽ የእሱ ማዘር ጋር ናት፣ የእሱ እናት ጋር ናት።
ስለዚህ ነገ አውጥቶ ቪዲዮ ይሰራበታል። እመቤቴን ነው የምልሽ። 5 ሰዓት ያ ቪዲዮ ተለቀቀ። ሌሊት 11 ሰዓት እንዲቆጭ ብዬ መኪና እስኪወጣ 11 ሰዓት ላይ ወጥቼ ተሳፍሬ ነው የሄድኩት እና ሄጄ እናቱ ጋር የተሰራብኝን ነገር አየሽ ወይ ስላት አይ አላየሁም። አይደለም ለምን የእሷን ፓርት ብቻ ነገርከን? ለምን አንተ ቪዲዮ ሰርተህ ለምሳሌ ይሄን አልነገርከንም? ታሪኩን መጀመሪያው አንተ ቀድመክ እሷ እናትህ ጋር ሄዳ ልጁ የወሰደችበትን ሪዝን እኛ አሁን ስንሰማ ታሪኩን ከሀስከበ እየነገርከን የነበረው እዚህ ጋር መሀል ላይ አንተ ቪዲዮ መስራትክን ለምን ጃምፕ አረከው? ለምን እሱን ፓርት ዘለድከው? አንተ ወደ ለኦዲየንሳቸው እስከዛሬ ድረስ ዋሽተናቸዋል፣ ልጅ አለን ደብቀናቸዋል ብለህ እውነታውን ለኦዲየንስ መናገርህን መዝለል አልነበረብክም። ይሄንን ፓርት አይደል? እሺ ላንሳው። ከዛ ላጥራውና ትመልሰዋለህ። ላንሳው። አይ ሀቢባ ትፈልጓለች። ላጥራው ያለውን ነገር አጥርቼ ትመለሳለህ። ይህ ትልቅ ፓርት ነው፣ መዘለል አልነበረበትም። ይህንን ፓርት ሀቢባ ኦኬ፣ አስፈላጊ ያ ስልሽ ያን ያህል ትልቅ ፓርት አይደለም። እውነቱን ስናለሽ ነው እንጂ ይቀይረዋል ነገሩን። እሷ ነገሮች የተደበላለቁበት እናንተ ፍቅር አንዴ ይቅርታ ይቀይረዋል ነገሩን። ትርጉም ሌላ ትርጉም ይሰጠዋል። ለምሳሌ እኛ እየሳልናት ያለነው እዚህ ጋር ስትነግረን ላይክ ከመሬት ተነስታ ያሳደገችላት እናትህን ሄዳ ሳታመሰግን ልጁን ብድግ አድርጋ ህፃኗን መውሰዷ ያን ያደለም ነው ብለን እሷ እንደ ነገረኛ እንድናስባት ያደርገናል። ያን ያደለም የወሰደችው ሀቢባ፣ ቀስ ብለሽ የሆነ እንትን አንደርስታንድ አድርጊሽ። ያን ያደለም የወሰደችው ልጅ። ኦኬ እሺ፣ ተራገባን እኮ እሺ፣ ነጥቡ ተንዛዛለ። ጨርሹና አንቺ ነጥብ ይዘሽ ያለብሽ ሀቢባ ሊቀጥልልሽ እኮ ባንዴ ፍቅር የተበላሸ ነው ነገሩ። አይሽ አሁን አንቺ መሀል ላይ አቋርጠሽ እዚህ ጋር ጫፍ አድርጓል ስትይ ሀቢባ እኔ በስቲ ተደረገውን ስለነገርኩት አሁን ሊመለስ ነው እንጂ ይሄ ነገር ተዘሏል። ገባሽ? እኔ ዝም ብዬ እዚች ጋር ረጅም ስሰማ እንደዚህ የኖራችሁትን ታሪክ አይደል እንዴት ይጠፋብሻል? የኖራችሁት ታሪክ ያሳለፋችሁት። እሺ ልቀጥል እንዴ? እዚች ጋር ሌላ ታሪክ ነው እየተነገረኝ ያለው። ስለዚህ አንቺ ደግሞ የኖራችሁትን ንገሪንና የአንቺ ተራ ላይ ንገሪንና እኛ ህዝብ እዚህ ጋር ያለው 30 ሺህ ህዝብ እዚህ ጋር ያለው 30 ሺህ ህዝብ ሰምቶ ራሱ ይፍረድ። አንቺ ድል ስጭ ይናገር። ገባሽ? በአንቺ ተራም እሱ እንዲያቋርጥሽ እኔ አልፈቅድለትም። ስለዚህ ሀቢባ ለእኔ አልፈቀድሽልኝም፣ ለእሷ ግን እየፈቀድሽላት ነው እኮ ነው። ያለ ፈቃዴ እየሆነች እያበራች ነው እንጂ ፈቅጄላት አይደለም። በጣም ከፍቅር ፕሊስ አንዴ ይጨርስና በአንቺ ተራ እስካሁን እኮ እሱ ነጥብ ነው የያዘው እንጂ ሚዩት አላበራም። እና ፕሊስ እስከሚጨርስ ሚዩት እንዳታበሪ። ያ ይሄ የሁለታችን ታሪክ ነው። ገባሽ? ቤተሰቦች እንዲነሱ አልፈልግም። አልተነሳም ቤተሰብ የራሱ ስለ ራሱ እናት የማንሳት መብት አለው። እናቱ ጉሊት እንደ እሺ፣ አይ እንዳገዘቻችን የእሱ ነገር ገብቶኛል። እኔ ስለ ቤተሰብ እዚህ ጋር እንዲወራ አልፈልግም። እሱ ደግሞ ሲያወራ እኔ እዚህ ጋር ኖ ስል እኔ ላይ ነጥብ እንዲያዝ ነው። ኦኬ እሺ፣ ያውራ ስለራሱ ለማውራት መብት አለው። አቡ ስለ እሷ ቤተሰብ እንዲወራ ካልፈለገች እሷ ያውራ፣ ስለ ራሱ ግን ያውራ። አታንሳ፣ ስለ እናቷ ስለ ራሱ ግን መብት ነው። ሂስቶሪውን እንኳን አየሽ እኮ አንድ 3 ነጥብ ልንገራችሁ። እኔ እዚህ ጋር ዩቲዩብ እና ሲም ካርድ ፈልጌ ነው የመጣሁት። እዚህ ጋር እንደዚህ የሚያዞር ነገር የሆነ እኔ ላይ ነጥብ ለማስያዝ ነው። ገባችሁ? እኔ ስለ ቤተሰብ ስለ ቤተሰቦች በፍጹም እንዲያነሳ ማንም አይፈቅድለትም። ስለ ቤተሰቦች አያነሳም። ስለ ራሱ እናት ነው ያወራው። ስለ አንቺ ቤተሰቦች አንድና አንድ ስም አልጠራ። ምንድን ያለው ከቤተሰቦቿ ጋር ኦኬ ስላልነበረች እኔ ጋር እኛ ቤት እናቴ ቤት ሊኖር ነው ያለው። አሁን ስለዚህ ነገር ማውራት አልፈልግም ነበር። አወራለሁ። ጀምሪ። እሺ በቃ ያውራ። ቆይ እናት ተረጋጊ። ቆይ አንዴ ቆይ፣ ሪንግ ላይ ላስተካክል። አውራ፣ እየሰማሁህ ነው። ድምጽ ይሰማኛል። አውራ። ሚቴን አላበራም። ሶሪ። ታብታብ አድርጉ እስኪ። 4 ሚሊዮን ታብታብ አስገቡትኝ። ኮፒ ሊንኩን ደግሞ 30 ሺህ ያስገቡት። ቪዲዮ አዎ ሰርቻለሁ። ምን አይነት ቪዲዮ መሰለሽ? ገብተን ማየት የምንችለው ነገር ስለሆነ ምንም አያጋጭን ያለ ቪዲዮ ስለሆነ ምን መሰለሽ ሀቢባዬ፣ ቪዲዮ ላይ
ዋና መሰረታዊ ነገር አርጌ የገባሁት የሰራሁት ቪዲዮውን ከፍቅር ጋር ተጣልቻለሁ። እውነቱን ከፍቅር ጋር ተጣልቻለሁ። ብዙ ደክም ያለው እና መታረቅ አልቻልኩም። መታረቅ እፈልጋለሁ። አስታርቁኝ። አጥፍቼም ከሆነ እንደውም አጥፍቼባት እንደዚህ አርጌ ሊሆን ይችላል። እኔ አብሬያት መሆን እፈልጋለሁ ምናምን ነገር በቃ ልጅ አለን፣ ወልደናል፣ የወለድን ልጅ ሰዎች ነን። በቃ ባለማወቅም በማወቅም እስከ ዛሬ በአንዳንድ ነገሮች ምክንያት እናንተንም ዋሽተናችኋል። እኛ ግን እንዲህ እዚህ ሌቭል ላይ ያለን ሰዎች ነን፣ አብረን የምንኖር። ይቅርታ አውዲዮንሳችንን እናንተ እኛም ዋሽተናችኋል ያልከው ልጅ መኖሩን እንጂ ሪሌሽንሽፓችሁ እኔ ያልገባኝ አውዲየንሱ የሚያውቀው እናንተ ጀስት ቦይፍሬንድ ገርልፍሬንድ ሆናችሁ ነው ወይስ በቃ የዩቱብ ፓርትነሮች ሆናችሁ ነው? ግንኙነት እንዳለን ምናምን አሳውቀናል። መውለዳችሁ ብቻ ነበር ማለት አብረን እንደምንኖር ነው መውለዳችንን ምናምን ይገባኝ። አንድ ቤት እንደማያውቁት ቦይፍሬንድ ገርልፍሬንድ ሌላ ቦታ የምትኖሩ ለዩቱብ ቻናል ዩቱብ ቪዲዮ ለመስራት የምትገናኙ ነበር የሚመስላቸው። ኦኬ ቴንክ ዩ። እሺ አሁን ክሊር ሆኖልኛል። እንደዛ ነበር የሚመስለው። ሰው በሲሪየስ እኔ እሷን ማጣት ስለማልፈልግ በሰዓቱ በቃ እንዲህ ነበር። እንደውም ስልሽ ሪል በቃ በሰዓቱ ውስጥ እየተሰማኝ ያለ ነገር ነው ቪዲዮን የሰራሁት። ያለምንም እንትን በቃ እያለቀስኩ ነው ቪዲዮን ላይ የሰራሁት። በቃ እንዲህ ነው መስዋዕትነት የከፈልነው ለላይፋችን። አሁን እየነገርኩሽ የነበረውን ነገር ነው እዛ ቪዲዮ ላይ የተናገርኩት። በዚህ ልክ ሆነናል፣ በዚህ ልክ ቀጥለናል። እንዲህ በሆነ ነገር ምክንያት ተለያይተናል። አሁን ላይ እሱን ነገር እኔ አልፈልገውም። እንዲህ ነበር እኔና ፍቅር አብረን የምንኖር፣ አብረን እንደዚህ አይነት ነገር ያሳለፍን ልጆች ነበርን። አብረን በድህነት እንዲህ የነበርን። አሁን ላይ ልጅ ወልደን ለዚያ ፎቶዋን ሁላ ለጥፍ ያለው ታምብል የልጃችን እውነቱን ሲነግር ፎቶችንን ሁላ ለጥፍ ያለው እና እንዲህ ነበርን ብዬ ግልጽ ነው የተናገርኩት ለፋሚሊዎች ማለት ነው። በክፋት በሆነ ነገር ምናምን እኔ በሰዓቱ ለዩቲዩብ ሽቀላ ምናምን አይደል ሊሆንም አይችልም። ገባሽ? እኛ ብዙ ነገር ምንሰራ ልጆች ምን አለ መሰል እኛ እናስብ ነበር እኮ እኔና ፍቅር ራሱ የሆነ ጊዜ ላይ በቃ እውነቱን ተናግረን እንደዚህ አስተካክለን ሶሻል ሚዲያም ላይ እንደዚህ ነው የምንኖረው፣ በቃ ላይፋችንን ግልጽ እናደርጋለን ብለን እንነጋገር ነበር። ይሄ ግጭት መጣ። ሳየው ሲሪየስ ነው እንዲህ እንደ ቀልድ የሚፈታ ምናምን በቃ ሽማግሌ ማልኩ ሞከርኩኝ፣ ሳይሆንልኝ ሲቀር ይህንን ነገር ለማድረግ ተገደድኩኝ እንጂ ይሄ ክፉ ነገር ታስቦ ምናምን ለሆነ ነገር ታስቦ አይደለም። ቪዲዮን መለስ ብለሽ ማየት ትችላለሽ። እያለቀስኩ የሰራሁት ቪዲዮ ነው። የእውነቴን ነው ስልሽ ሜቢ አስፈላጊ ላይሆን ይችላል ያልኩሽ የሆነ ነገር ኢማጅን አድርጌ እንዳልሆነ ስለማውቀው ሀቢባ ይህ ክፉ ነገር አስቤ ሳጋልጥ ሁለታችንንም ነው ያጋለጥኩት። ክፉ ነገር ባስ ገብቶሻል። እሱ ቪዲዮ ከሰራን በኋላ ነው እሷ ሄዳ ልጅቷን የወሰደቻት በቪዲዮ ተናዳ ያን ያው ሄዳለች እንጂ እንዲህ አርጓል ልጃችሁ ምናምን ብላ ለቤተሰቦቼ ተናገረች። ከዛ ቤተሰቦቼ አልነገርኳቸውም መጣላታችን